Hello, this is Microphone Media. Please like, subscribe, and share. Thank you. አዲስ ነገር አዲስ ነገር ያው አሁን በቮይስ ያስተላለፉት ነገር ነው። በቮይስ ያስተላለፍከው ለምን መሰለ? እሱ ክሊር ሆኖ አይሰማንም። ዝም ብሎ ድምፁ ስለሚል ያንተ ብቻ ሳይሆን የሁሉም እና ምን አዲስ ነገር ካለ አሁን ንገረኝና ያለውን አሁን ንገረን። አዲስ አበባ ላይ ቲግ ላይ የጀበራ ቡና የሚሰሩት አንድ የኔ ቢጤ የሚባል ነገር አንድ የለም። ጥርግ አድርጎ የት እንደሆነ ወሰዱታል። ድሀ ይሄ ውጭ ወዛደርነት የሚሰራው ወዛደርነት የቀን ስራ የሚሰሩት ጥርግ አድርጎ አንድ የለም። ጥርግ አድርጎ የት እንደሆነ ወሰዱት። ከባለ ሱቅ ሌላ ሰው ውጭ የቀን ስራ የሸክም ስራ የሚሰራ አንድ ሰው የለም አሉ። መርካቶ ላይ የለም። የት እንደወሰዱት አይታወቅም አሉ። መቼ ነው? አሁን ከቅርብ ጊዜ ጀምሮ አሁን መርካቶ ውስጥ እንዲሁ ተሸክሞ የሚተዳደሩ አሉ። በየቦታው እንዳንድ የሻይ ቡና ምናምን የጀበና ቡና እየሰሩ የሚተዳደሩ አሉ። አንዳንድ ነገር እየሰሩ የሚኖሩ አሉ። ያ ከሱቅ ባለቤት ውጭ ላይ መርካቶ አካባቢ ወፍ የለም። የቀን ስራ እየተሸከመ ሊስትሮ ቁጭ ብሎ የሚሰሩት በቃ ፒያሳ አካባቢ ሜክሲኮ አካባቢ አንድ ሰው የለም ማለት የኔ ቢጤ በአነስተኛ በጉልበት ወጥቶ ሰርቶ የሚበላ ለምኖ የሚበላ ሳይሆን ሰርቶ የሚበሉት ሴትም አሉ ወጣት ሴትም ወንድም አንድ የለም አሉ። በአሁኑ ሰዓት መርካቶ ዙሪያ ላይ በተለይ በአዲስ አበባ ዙሪያ ላይ በተለይ ፒያሳ ላይ ቦሌ አካባቢ ሜክሲኮ አካባቢ መርካቶ አካባቢ አንድ የለም አሉ። አንድ ወፍ የለም ማለት። ወዴት ወሰዷቸው? እንደው አንድ የኢትዮጵያ ልጅ መርካቶ አካባቢ ነበር። ሃይላንድ ምናምን እየሰበሰበ እንዲህ ልክ እንደ ማህበር ተደራጅቶ አሰብ ሆቴል አካባቢ አሰብ ሆቴል ፊት ለፊት ማለት ነው። ድሮ በላይ ኬክ ቤት ታውቃለህ? አውቀዋለሁ። ተክለ ሃይማኖት በደንብ ነው የማውቀው። አዎ፣ እዛ አካባቢ ቦታ ፈርሶ እዛ በፈረሰበት ቦታ ላይ ፕላስቲክ እየሰበሰቡ የሚሰሩ ልጆች ነበር። ከነሱ ላይ የኢትዮጵያ ልጅ ነበር። እነሱንም ጥርግ አድርገው ግማሽን መከላከያ ወሰዱታል። ግማሽን የት እንዳለ አይታወቅም ነው። በቃ ወጣት የሆኑትን መከላከያ ነው የሚወስዱት። ወደ ስልጠና ወደ መከላከያ ነው የሚወስዱት አሉ። እሺ እንደዛ አሉ። አሁን ስጠይቃቸው እና አሁን በደንብ አድርጌ ላብራው፣ ምክንያቱም ከኋላህም የሆነ ድምፅ ስላለ በደንብ ላይሰማ ስለሚችል አድማጮቻችን። አሁን የነገርከኝ በመላው ከተማ ላይ ያሉ የጀበና ቡና የሚያፈሉ ሊስትሮ ሆነው የሚሰሩ ቆሎም እነዚህ በቆሎም ቀቅለው የሚሸጡ የሚተዳደሩ በሙሉ እነሱ ተጠራርገው ቀጥል በደንብ ተናገር። እሺ አሁን እነሱ ሴቶቹ ወደ ሀገሩ ጉራጌ ከሆነ ወደ ጉራጌ ሀገር፣ ስልጤ ከሆነ ወደ ስልጤ ሀገር፣ ሀዲያ ከሆነ ወደ ሀገር፣ ከምባታ ከሆነ ወደ ከምባታ ሀገር ሄደዋል። ፊታቸውን አስጭሮ ማለት ነው። ወጣት የሆኑት ወደ ውትድርና ወደ ማሰልጠኛ ባባት ተወስደዋል አሉ። የሚገርም አዲስ ነገር ነው ይሄ። በጣም ትልቅ ምልህ ያልሰማ ነው። እርግጥ ያፍሳል፣ በየጊዜው እያፈሰ ያስር ነበር። አስሮም በዛም ይወስዳቸው ነበር። ግን አሁን እንዳለ ጸድተዋል። ምንም ነገር የለም። በየመንገዱ ነው የምትለኝ ያለው። ማንንም መጠየቅ ትችላለህ። መርካቶ እንደ ድሮ የሰው ብዛት የሰው ግርግር የለም። ማንንም የሚጠይቅ ማለት በቃ እሺ፣ ከማንም መረጃ መውሰድ ትችላለህ። ገብቶኛል። እንደዚህ አሁን እንደነገርኩ ተሸክሞ የሚተዳደሩ አንዳንድ ነገር ሰርቶ ተራሩጦ እዛ አካባቢ የሚኖሩ ሰዎች አሁን የሉም። ፕላስቲክ ምናምን እየሰበሰቡ ሃይላንድ ምናምን እየሰበሰቡ የሚሰሩ የሉም። የሚገርም ነው። ህዝቡስ ታዲያ ማን ይሸከምለታል? ሊስትሮ ምንም ነገር የለም። በቃ በየጎደናው ድሃ ጠል የሆነ መንግስት ይሄ እንዳለ ሁለት ጥቅም ነው የሚጠቀምበት ያለው። አንዱ ድህነት የለም ለማለት፣ ሁለተኛ ነገር ደግሞ አዲስ አበባ ንጹህ ነች፣ ድሃ የሚባል ነገር የላትም ለማለት ነው። እንኳን ይሄ ትግራይ ውስጥ ያሁሉ ተርቦ ታርዞ ያለ ህዝብ የተራበ የለም ብሎ የሚዋሽ ሰው ነው ነገሩ። ግን አሁን ታዲያ ህዝቡ ምንድን ነው የሚለው ያለው የአዲስ አበባ ህዝብ? እስቲ ህዝቡ ምንድን ነው ሀሳቡ? ዝም ብሎ አሁን እንደዚህ የሆነ እየተገረፈ እየተዘረፈ እየተባረረ እንደ አገሩ በተወለደበት በቀየው
እየተዋረደ ለመኖር ነው የሚፈልገው የሆነ ነገር ከሰማይ መጥቶ ነፃ እንዲያወጣው ነው የሚጠብቅ ያለው ወይስ ምንድነው የሚያስበው ያለው የአዲስ አበባ ህዝብ ነው የሚሉት? ህዝቡ እያሰበ ያለው እኛ ተቃውሞ ብንወጣ እንመታለን በሪፐብሊካን ጋርድ ነው። ለእኛ ያለው ነገር ፈጣሪ ምን እንደሚያደርግ ፈጣሪ ድረስልን ብቻ ነው ከኛ አሁን የሚጠበቀው። ፈጣሪ ድረስልን ነው እኛ የምንለው። ሌላ ነገር ተቃውሞ ወደ አደባባይ ብንወጣ እንገደላለን ነው። በሪፐብሊካን ጋር ትንሽ መናገር እንኳን አይችልም። ለመናገር ራሱ ብዙ የስለላ ሰው አለ። ብዙ የስለላ በየቦታ በየመንገዱ በየፌርማታ በየባስ ውስጡ የሚሰልል ሰው አለ። ብዙ እንትኖች አሉ። ግን እኛ መናገር አንችልም። የመናገር እንትንም የለንም። ከኛ አልፎ እንደው ብዙ ጋዜጠኞች ለህዝብ በተናገሩት ለህዝብ ድምጽ በሆኑበት በኢትዮጵያ ምድር ብዙዎች ታስረው የለው። ብዙ ለህዝብ ድምጽ የሆኑ ሰዎች ፖለቲከኞች ታስረው የሉም ወይ? ስለዚህ እኛ የምንፈልገው ፈጣሪ ይድረስልን ነው። በቃ ከሱ ውጪ ሌላ ጠንካራ ተቃዋሚ ፖለቲካ ድርጅትም የለንም። ምንም እንኳን በምርጫ እናስወግዳለን ብለን እንኳን ብንጠብቅ ጠንካራ ፖለቲካ ፓርቲ የለንም እያሉ ነው። እንደዛ እያሉ ነው። ትክክል ነው። እንደዛ ብዙዎችም ለውናል። ማን ይጀምረው ነው? ከሁሉ በላይ አንድ አካባቢ አንድ ኮንዶሚኒየም ያለበት እንግዲህ በጣም ብዙ ህዝብ ስለሚኖርበት ውሃ ተከልክለው አሁን ደውለው የነገሩኝ ያው በቦቴ ከየት እንደሚመጣ አናቅም 50 በጀሪካን 50 ብር እየከፈልን ነው የምንጠቀም ያለ ነው አላመጣልንም ብለው ዝም ብለው ሰልፍ ይዘው ይጠብቃሉ። እነሱ ግን ሆ ብለው ቢወጡ ብዙ ስለሆነ ኮንዶሚኒየም እዛ ሌላው ጥርግ ብሎ ይወጣል። አሁን እኮ ማን ይጀምራት ነው? እኛ ብንጀምር ያጠፉናል። ሁሉንም ተባብሮ እንደዚህ መሰለ አሁን በየመንደሩ ላይ በየአደባባዩ ላይ በየኮንዶሚኒየሙ ላይ ህዝብ በዛ ብሎ የሚኖርበት አካባቢ ላይ ፌዴራሎች አሉ። ቀንም ማታም ተቀያይሮ የሚጠብቁ ማለት ነው። እፍን ብለዋል እኮ ህዝቡ በጣም ታፍነዋል። እንደው ሰሜን ኮሪያ እንደሚሻል ነው አሁን ለእኔ የሚገባኝ። ህዝቡ ታፍነዋል በጣም በአምባገነኖች ማለት ነው። ይሄ ነው እንጂ የህዝቡ ምንም በዛ አይነት ህዝቡ ምንም የሚያመጣ ለውጥ የለም። አሁን ኢትዮጵያ ላይ እንጂ በተቃውሞ በህዝብ አመፅ ምንም እንደማይመጣ መንግስትም ያውቃል፣ ሰውም ያውቃል። ይሄ ነገር እንዳይሆን ታፍነዋል በጣም በየእንትኑ ማለት በየኮርደሩ በየህንፃ ስር በየመንደሩ በየአካባቢው የሰላም ሰራዊት ተብሎ ሰልጥኖ ቀለብ የሚሰፈር ኃይል አለ በየቀበሌ። አንድ ቀበሌ ላይ ብዙ አለ፣ 100 በላይ አለ የሰላም ሰራዊት ተብሎ ቀለብ የሚሰጠው ገባ። በየአንዳንዱ ቀበሌ ማለት ነው። ታማኝ ደግሞ ደንብ አስከባሪ ተብሎ አለ በየቀበሌ በየወረዳ ላይ ማለት ነው። ሰላም ሰራዊት ተብሎ ሰልጥኖ የተቀመጡት አለ መንግስት የሚቀልባቸው። ከነሱ አልፎ ደግሞ ፖሊስ አለ፣ ከነሱ አልፎ ደግሞ ፌዴራል አለ፣ ከነሱ አልፎ ደግሞ ሪፐብሊካን ጋርድ አለ። ይሄ ሁሉ አልፎ እንዴት ነው ሰው ላይንተኑ ለማብቱ የሚወጣው? አንተ ስታስብ ማለት ልክ ነው። አሁን እኔ የምልህ አንድ ጥያቄ ያለኝ እነዚህ አሁን ሰላም አስከባሪም ሰላይም ምንም የሚሆኑ ያሉት የኦሮሞ ብልጽግና ደጋፊዎች ናቸው ወይስ ከብሔር ብሔረሰብ ከሁሉም ብሔረሰብ አሉ? ነው አብዛኛው በየቦታው አብዛኛው የሚበልጠው አሁን ከተማ ላይ አይተህ እንደሆን አሁን ብዙ ሰዎች ብዙ ሚዲያ ላይም እኔም እየሰማሁ ነው፣ አንተም ሰምተህ ልትሆን ትችላለህ። አብዛኛው ትራፊክም አብዛኛው ፖሊስም በተለይ ይሄ ደንብ አስከባሪ 100% ማለት ትችላለህ ኦሮሚያዎች ናቸው አብዛኛው ማለት ነው። በተለይ ደንብ የሚያስከብሩ ከተማ ላይ መንገድ ላይ ማንኛውም ንግድ እንቅስቃሴ እንዳይንቀሳቀስ የሚሉ በደንብ ሰልጥኖ በደንብ የሚከፈል እንዳለ ኦሮሞዎች ናቸው። ይሄ እንደው አንዳንድ ጊዜ ትራፊኮች ራሱ አማርኛ መናገር የማይችሉ ሌላ ደግሞ መንገድ ትራንስፖርት ላይ ያለው መስሪያ ቤት ላይ በየወረዳ ላይ
የወረዳ ስራ አስፈጻሚ ሆኖ የሚሰራው አብዛኛው በኃላፊነት ቦታ ያለው አብዛኛው በየቀበሌ ያለው በአዲስ አበባ ክልል ውስጥም አብዛኛው ኦሮሞዎች ናቸው። የሚገርም ነገር ነው እባክህን። የሁሉ ህዝብ አፍሶ አሁን ወደ ጦርነት ወስዶ ለማማጋድ ነው። ከየአካባቢው ከግብርናውም ከምንም የሚያፍሰውን አልበቃ ብሎት ከአዲስ አበባም ሰርቶ የሚበሉ እንደዚህ አፍሶ ጠራርጎ አባረራቸው። በቃ ሴቶችም ወደ ሀገራቸው፣ ወንዶችም ወደ ውትድርና ተወሰዱ ነው የምትለኝ ያለው? አዎ ያ ምንድነው? አሁን እንደሚያስበው የደርግ መንግስት በ81 ላይ በ82 ላይ በ80 ላይ በቃ ኃይለኛ አፈሳ ነው የነበረው። በዛ አፈሳ እንኳን እኔ ራሴ ተይዣለሁ። ይሄ ልጅ ለውትድርና አይበቃም ተብሎ ነው ወረዳ 4 ላይ ሻምበል አሰፋ ነው ሰውዬ ያባረራኝ እንጂ በዛ በ81 ላይ በአፈሳ ተይዣለሁ እኔ ራሴ። በዛ ውስጥ ወቅት እንዳየኸው በቃ የሀብታም ልጅ ብር ተከፍሎ ይወጣል፣ የድሃ ልጅ ይሄዳል ውትድርና ሳይወድ ማለት ነው። ያ ምንድን ነው መጨረሻ ላይ የሄዳ ሁሉ ወደ በኢህአዴግ እየተቀላቀለ ፈጣሪም በራሱ በሚያውቀው መንገድ አስወገደ። ይሄም አሁን ወደ ፋኖ እጅ የሚሰጡ ሰዎችን ሲታይ እንዲህ ሳይወድ ወደ አፈሳ ተይዞ ወደ ውትድርና የሚሄድ ልክ የደርግ መንግስት መጨረሻ አካባቢ የሆነ ነገር እየሆነ ነው። አሁን መጨረሻ አካባቢ 81 82 ደርሰን እንደወር ከላኪም በዛ ሰዓት ልክ እንደ አሁን የሆነ ነገር እየሆነ ነው በዛን ሰዓት ማለት ነው። የዛኔ ነበር። አዎ ልክ ነው። እንግዲህ ጠንቀቅ እያላችሁ እናንተም ጠንቀቅ በሏቸው። ለምታውቋቸውም በየጊዜው ደግሞ ደውልልን። አዲስ ነገር እንደዚህ ሲገኝ እኔም ደውላለሁኝ። መልካም ቀን እመኝላለሁ ወንድሜ። አሜን። ተባረክ። ሰላም ዋለሽ።